የስኬታማ ህይወት ትርጉም ከሰው ሰው ቢለይም የሁላችንም ጥረት በተሰማራንበት የስራና የኑሮ መስክ ውጤታማ በመሆን ደስተኛ ህይወት መኖር ነው። የስኬት ጉዞ የሚጀምረው ከምናስቀምጣቸው ግቦች እና ራዕይ ነው። ሁላችንም እንደየአቅማችን እንጥራለን፣ ነገር ግን ወደ ስኬት የሚደርሱት ጥቂቶች ናቸው። የሚገርመው ደግሞ በአብዛኛው ስኬታማ ባሉ ሰዎች ስኬታማ መሆን የቻሉት የተለየ ተሰጥኦ ወይም ከሌላ ሰው የተለየም የተመቻቸ ሁኔታ ላይ ስለነበሩ አይደለም። ታዲያ ስኬታማ ሰዎች ከሌሎች የሚለዩት በምንድን ነው? በመቀጠል የሚያቀርብላችሁን 7 ስኬታማ ለመሆን የሚረዱ የሚጠቅሙ ዋና ዋና ልማዶች እነግራችኋለሁ። አብራችሁን ቆዩ። አንደኛ፣ ግብ መቅረጽ። ግብ መቅረጽ የስኬታማ ሰዎች መለያ ባህሪ ነው። መልካም አጋጣሚ ወደ እነርሱ እንዲመጣ ተቀምጠው ከመጠበቅ ይልቅ ወደ መልካም አጋጣሚ ራሳቸውን ያፋጥኑታል። ስኬታማ ሰዎች እድላቸውን ቁጭ ብለው ከማማረር ይልቅ ግብ ቀርጸው እቅድ አውጥተው ወደ ፈለጉበት አቅጣጫ ይጓዛሉ። ከየት ተነስተው የት እንደሚደርሱ ይወስናሉ። በነፈሰበት ከመንፈስ ይልቅ ዓላማን አንግበው ህይወታቸውን ይመራሉ። ግብ አስቀምጠው እቅዳቸውንም ያሳካሉ። ስለዚህ ግብ መቅረጽ የስኬታማ ሰዎች መለያ ነው። ሁለተኛ፣ ዕለታዊ እቅድ ማዘጋጀት። ወደምንፈልገው ስኬት ወይም ግብ ለመድረስ በየቀኑ የምናከናውናቸው ነገሮች ወሳኝ ናቸው። ለዚህም እንዲረዳን ቀናችንን ከመጀመራችን በፊት በዕለቱ ልናደርጋቸው የምናስባቸውን ጉዳዮች በእቅድ መልኩ በወረቀት ላይ ማስፈር ይመከራል። ጉዳዮችን እንደየአስፈላጊነታቸው ቅደም ተከተል በማስያዝ የድርጊት መርሃ ግብር ወይም ፕሮግራም ማዘጋጀት እናም በተያዘው የጊዜ ገደብ ጉዳያችንን ለማከናወን መጣር ይኖርብናል። ዕለታዊ እቅድ ማዘጋጀት ብዙ ጠቀሜታዎች አሉት። ከነዛ መካከል ጊዜያችንን በአግባቡ እንድንጠቀም እና እንዳይባክን ይረዳናል። ስራችንን ወይም ጉዳያችንን በቅደም ተከተል በማከናወን ውጤታማ እንድንሆን ያደርገናል። ሌላው ጠቀሜታ ደግሞ ማታ ከመተኛታችን በፊት ቀናችን እንዴት እንደነበረ ለመገምገም ይረዳናል። ይህም ነገን የተሻለ ለማቀድ እና የተሻለ የጊዜ፣ የጉልበት እና የገንዘብ አጠቃቀም እንዲኖረን እንዲሁም ከስህተታችን እንድንማር ይረዳናል። ሶስተኛ፣ ዓላማን አለመሳት ወይም አለመዘንጋት። በዚህ ዓለም ከትኩረታችን የሚያዘናጉ ነገሮች ብዙ ናቸው። መዘናጋት ደግሞ የአንተ ወይም የአንቺ ችግር ብቻ ሳይሆን የብዙዎች መሰረታዊ ችግር ነው። ስኬታማ ሰዎች ከግባቸው ለሰከንድ እንኳን አይዘናጉም። ከላይ እንደተጠቀሰው ቀናችንን በእቅድ መጀመር እንዳንዘናጋ ያደርገናል። ያቀድነውን ነገር በሰዓቱ መከወን ይገባል። በተሻለ መጠን በእቅዳችን ላይ ባስቀመጥነው የጊዜ ማዕቀፍ ስራችንን መስራት አለብን። የሚያዘናጉ ነገሮች መለየት እና ከነርሱ መራቅ ይኖርብናል። ለምሳሌ አዝናኝ የሆኑ የቴሌቪዥን ፕሮግራም ቀኑን ሙሉ ቁጭ ብለን በማየት መዝናናት እንችላለን። መዝናናት አስፈላጊ ነው። ሆኖም በስራ ሰዓት አሊያም የሆነ የምንሰራው ነገር እያለ ጉዳያችንን ሳንፈጽም የቴሌቪዥን እያዩ መዋል ለኑሮአችን ፋይዳ የለውም። ስለዚህ ይህን የመሰሉ በሚያዘናጉ ነገሮች ውስጥ ከመዘፈቃችን በፊት ቆም ብለን ዓላማችንን ለማሳካት ምን አስተዋጽኦ እንደሚያበረክቱ መመዘን ይገባል። አራተኛ፣ ሳያቋርጡ መሞከር ወይም ተስፋ ለመቁረጥ። ቶማስ ኤዲሰን አምፖልን ለመፍጠር 1000 ጊዜ እንደሞከረ ይነገራል። ከ1000 ሙከራዎች በኋላ ተሳክቶለት አምፖልን ፈጥሯል። ቶማስ ሰለቸኝ ብሎ ሙከራውን መሃል ላይ አላቋረጠም። ተስፋ ሳይቆርጥ ተጋ እንጂ። ስኬታማ ሰዎች በቀላሉ ተስፋ የሚቆርጡ ሰዎች አይደሉም። በጨለማ ውስጥ እንኳን ሆነው ትንሿን የብርሃን ጭላንጭል አሻግሮ ማየት ይችላሉ። ሁኔታዎች ምቹ ሲሆኑም ሳይሆኑም የጀመሩትን ከግብ ለማድረስ ይተጋሉ። የስኬት ጉዞ በውጣ ወረድ የተሞላ መንገድ ነው። ስኬታማ ሰዎች ሁሌም ውድቀት በዙሪያቸው እንዳለ ያምናሉ። ለስኬታማ ሰዎች መውደቅ የስኬት ዋዜማ ነው። ከውድቀታቸው እየተማሩ አዲስ ተስፋ እየሰነቁ ወደፊት ይጓዛሉ። ስለዚህ ስኬታማ እንድንሆን በቀላሉ ተስፋ የማንቆርጥ መሆን ይገባናል። በእያንዳንዱ የስኬት ጎዳና ወድቆ መነሳት መኖሩን በማመን ተስፋ ሳንቆርጥ መትጋት አለብን። አምስተኛ፣ ራስን ማወቅ። ስኬታማ ሰዎች ራሳቸውን ጠንቅቀው ያውቃሉ። ማን እንደሆኑ፣ ምን እንዳላቸው፣ ምን እንደሚጎድላቸው በደንብ ይገነዘባሉ። ግባቸውን በጥንካሬያቸው በችሎታቸው ዙሪያ ይቀርጻሉ። አለመቻላቸውን አምነው ይቀበላሉ። ከእነርሱ ለተሻለ እድል በመስጠት ካሰቡበት ይደርሳሉ። ስኬታማ ሰዎች የማይችሉትን እችላለሁ ብሎም ከመገበዝ ይልቅ
ሁልጊዜም ከሌሎች ለመማር ይጥራሉ። ድክመታቸውን ማወቃቸው እንዲሻሻሉ ያደርጋቸዋል። ድክመታቸውን አምነው ስለሚቀበሉ ከሌሎች ጋር ተግባብተው መስራት ይችላሉ። ራስን ማወቅ ከስኬታማ ሰዎች ልንማረው የሚገባ አብይና ወሳኝ ባህሪ ነው። ስድስተኛ መወሰን መቻል ወይም በፍጥነት ማሰብ። መወሰን መቻል የስኬታማ ሰዎች መለያ ነው። ለመወሰን ደግሞ ፈጥኖ እና አርቆ ማሰብ አስፈላጊ ነው። ለመወሰን ጊዜ የሚወስዱ ሰዎች መልካም አጋጣሚ ሳይጠቀሙባቸው እንደ ዋዛ ያልፋሉ። መልካም አጋጣሚዎች አንዴ ካለፉ ተመልሶ ስለመምጣታቸው ምንም ዋስትና የለንም እና ለመወሰን የዘገየን መሆን የለብንም። ይህ ሲባል ግን የምንወስነው ውሳኔ ኃላፊነት የተሞላበት እና መረጃን መሰረት ያደረገ መሆን ይገባዋል። ካለመወሰን ግን የተሳሳተ ውሳኔ ወስነን ከስህተታችን መማር ይቻላል። እስቲ እዚህ ላይ መወሰን ባለመቻላችን ያመለጡንን አጋጣሚዎች እናስብ። በየዕለቱ ከምንጸጸትባቸው ምክንያቶች አብዛኞቹ ካለመወሰናችን የሚመጡ ናቸው። ስኬታማ ለመሆን ውሳኔ የመወሰን አቅም ላይ መድረስ ይኖርብናል። ሰባተኛ ጤናችንን መጠበቅ። ከስኬታማ ሰዎች ከምንማራቸው ልማዶች መካከል ለጤናቸውና ለአካል ብቃታቸው ቅድሚያ መስጠታቸው ነው። የምንበላው ምግብ እና የምናደርገው የአካል ብቃት እንቅስቃሴ መላ ህይወታችን ላይ ትልቅ ተጽዕኖ ያሳርፋሉ። ስኬታማ ሰዎች ጤናቸውን ለመጠበቅ በየዕለቱ የአካል ብቃት እንቅስቃሴ ያደርጋሉ። የተመጣጠነ እና ለጤና ተስማሚ የሆነ ምግቦችንም አዘውትረው ይመገባሉ። ይህን በማድረጋቸው የየዕለት ተግባራቸውና ከአካል ብቃት እንቅስቃሴያቸው በተጨማሪ ተገቢውን እረፍት ያደርጋሉ። ተገቢውን እረፍትና እንቅልፍ አለማግኘት ላልተፈለገ ጭንቀት ይዳርገናል። ስለዚህ በቂ እንቅልፍ መተኛት አላስፈላጊ ድብርት እና የጤና መቃወስ ስለሚያድነን ጠንክረን ከመስራታችን ጎን ለጎን በቂ እንቅልፍ ማግኘት ግድ ይለናል። የዛሬ ቪዲዮ ይህን ይመስላል። በዚህ ቪዲዮ ስኬታማ ለመሆን የሚረዳችሁን የስኬታማ ሰዎች 7 ልማዶች ነግረናችኋል። እናንተም በተሰማራችሁበት የሥራ ዘርፍ ስኬታማ እንድትሆኑ እመኛለሁ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ይህን ቪዲዮ ላይክ በማድረግ እንዲሁም ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። ይህን ቪዲዮ እስከመጨረሻው ድረስ ስለተከታተላችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ተመኘው።